ዛሬም እንግዲህ ኢየሩስ እኔን ማንም አልተረዳኝም ብቻዬን እየተሰቃየሁ ነው በሚል የተሰባበሩ ልቦችን ይዛ መጥታለች። እንደዚሁም አንዳንድ እህቶቼ ዶክተሩና ኢየሩስ ግንኙነት አላቸው አጣሪ ባላችሁ መሰረት ስላላቸው ግንኙነት ስለ ትናንትናው የእርግዝና ምርመራ ጭምር ለማወቅ እንደውላለን የሚለውን እንሰማለን። ትናንትና ኢየሩስ ነፍሰ ጡር ናት ብሎ ዶክተሩ በተናገረው ብዙዎቻችሁ ተረብሻችኋል። በተለይ ደግሞ ቲክቶክ መንደር በጣም ብዙ ሰዎች እያለቀሳችሁ ነበረ። ዩቲዩብ ላይ እንኳን ኮሜንት ላይ እንደተረዳው ከሆነ ሁለት አይነት ሀሳብ ነው። አንደኛ ኢየሩስ እርጉዝ አይደለችም፣ ሁለተኛ ደግሞ አዎ እርጉዝ ናት። በጣም እየተወዘጋገባችሁ ነው። ግን ዛሬ ክሊል ላድርግላችሁ። አንደኛ ደረጃ ማወቅ ያለባችሁ በትኩረት ቪዲዮን ብትከታተሉት ብታገናዝቡ ለራሳችሁ እኮ ቲክቶክ ላይ ወጣችሁ አታለቅሱም። የምሬን ነው የምላችሁ። ማለት እኔ በጣም እየተረበሽኩኝ ማለት ገብቼ ቪዲዮ ሊፍ ላይ ሳያችሁ እያለቀሳችሁ ነበር አንዳንድ ሰዎች። ሲቀጥል ደግሞ ስክሪን ሪከርድ ተደርጋችሁ ፖስት ተደርጋችኋል እና ያ ነገር ይረብሸኛል። ለዛም ደግሞ ዛሬ ዶክተሩን እንጠይቀዋለን። በመጀመሪያ ግን እኔ አንዳንድ ሀሳብ ልስጣችሁ። እሱም ደግሞ ትናንትና የምርመራ ሁኔታው ላይ እኮ በጣም ብዙ ስህተቶች አሉ። እናንተ በትኩረት ብትመለከቱት ማለት ነው። የመጀመሪያ ደረጃ ላብራቶሪ ገብታ ምርመራ ስታረግ ኢየሩስ ማለት ነው አይታችኋል። ሁሉም ናቸው ሰተት ብለው የገቡት፣ ብሩኬ፣ ሀይሚ፣ ሚፍታ። ሲቀጥል ደግሞ ከዶክተሩ ጋር ሌላም ሰው ነበረ። ሁሉም እየተመለከቱ ነበር። እዚህ ጋር ትልቅ ስህተት ገባችሁ አይደለ? በመጀመሪያ ላብራቶሪ ምርመራ ሲደረግላት እሷ ልጅቷ ማለት ነው ኢየሩስ ከሷ ውጭና ከብሩኬ ውጭ ማንም መግባት አይችልም። ምንም ተአምር ቢፈጠር ይሄ ምናልባት የወለዳችሁ ሰዎች ወይንም ከዚህ በፊት ምርመራ አድርጋችሁ የምታውቁ ሰዎች ታውቃላችሁ። ወይንም ሌላ አሁን የምንነቃቸው ሶሻል ሚዲያ ላይ ሄዳችሁ ማየት ትችላላችሁ። ማንም ሰው አይገባም። ፍቃድ ትጠየቃለች። ማን እንዲገባ ነው የምትፈልገው? ብሩኬ ብቻ ነው መግባት የሚችለው። ሀይሜን መግባት አትችልም። ሲቀጥል ደግሞ ሚፍታ አንተ ሳስረግዝህ እንዲገብተ ሆዷን የምታየው ሌላም ሰውዬ ነበረ። ይሄ የመጀመሪያው ስህተት ኤክስ ነው ከተሰራው ስህተት። ሲቀጥል ምርመራ ሲደረግላት ልጅቷ ማለት ነውና የሆነ ሰዓት ላይ መጀመሪያ ምንም ነገር አላደረገችም። የሆነ ሰዓት ላይ ግን አይኗን ጭፍን እያደረገች ነበረ። ምን ተፈጥሮ ነው? ምንም አልተፈጠረም። ግን ከኋላ በምልክት እየተነገራት ስለሆነ ነው። ገባችሁ አይደለ? እንዳያችሁት ማለት ነው። ሌላው ዶክተሩ ምርመራ ሲያደርግላት የሆነ ማዕድን የሚዋጣ ነው የሚመስለው። የሆነ ወርቅ ተቀብሮ ወይንም ደግሞ የሆነ ነገር ብቻ ማዕድን ቆፍሮ የሚዋጣ ነው የሚመስለው። ምንም ልጁን ሲመረምር ሊያገኘው አልቻለም። ወደዛ ወደዚህ የዶክተሩ ጥፋት ማለት ነው። ወደዛ ወደዚህ ይላል፣ ግን ልጁ ሊገኝ አልቻለም። ኢቨን እንኳን ጎድኗን አይቼዋለሁ እኔ በደንብ ቀረብ አድርጌ ማለት ነው። ገባችሁ አይደለ? ሌላው ዶክተሩ ማስፈቀድ ነበረበት። አሁን ለምሳሌ የልጁ ምት የልብ ምት ሲያሰማ ምንም ነገር ሳይል ነው ሄዶ የከፈተው። ገባችሁ? ትክክለኛ እኔ የተረዳሁትኝ የልጁ የልብ ምት ብለው ያሰሙት ልክ ነው፣ ትክክል ነው። ግን ያ ማለት የኢየሩስ ነው ማለት አይደለም። ገባችሁ አይደል? የሌላ የቅጂ ነው። እሱ ጋር ሲከፍት መጀመሪያ ማስፈቀድ አለበት። ገባችሁ? መስማት ትፈልጋላችሁ አትፈልጉም ብሎ መጀመሪያ አስፈቅዶ ነው ከዛ በኋላ ነው ያን ነገር ማድረግ የነበረበት። ነገር ግን ዶክተሩ ያንን ነገር አላደረገም። ሁለተኛው ስህተት ማለት ነው። ሌላው ደግሞ ብሩኬ የልጁ ድምጽ ነው እንዴ አለ ቀድሞ ከዶክተሩ። ይሄ ምንድነው? መጀመሪያ ስክሪፕት ወረቀት ላይ ስለተጣፈ ነው። ከዛ ደግሞ ሚፍታህ አስተካከለለት። የልጁ የልብ ምት ነው ብሎ አስተካከለ። ይሄንን ቀስ ብላችሁ ቪዲዮን እኮ ካያችሁት እናንተ መጨነቅም መረበሽም ማልቀስም እኮ አይጠበቅባችሁም። ሶ ዶክተሩ ከዛ መጨረሻ ላይ ጨርሶ ምናምን ምን አለ የ26 ሳምንት ህፃን ነው አለ ማለት ነው። ለምን መጀመሪያ እኮ ወረቀት ይወጣል፣ ቶሎም ደግሞ አይነገርም። የሚነገረውም ደግሞ መጀመሪያ እናትየዋ መታ ተቀምጣ ነው እንጂ ለብሩኬ ለሀይሚ ለሚፍታ አይደለም። ወይንም ደግሞ ለብሩኬ ብቻና ለእናትየዋ ለኢየሩስ ብቻ ነው፣ ለጉዳዩ ባለቤት ብቻ ነው የሚነገረው። ሲቀጥል ወረቀት መጀመሪያ ይወጣል። ወረቀት መቼ አወጣ? አላወጣም እኮ ቤተሰብ። ምን ሆናችሁ ነው? አንዳንድ ጊዜ በትኩረት እዩ ማለት ዝም ብላችሁ ነገሮችን ከላይ አይታችሁ ራሳችሁን መረበሽ ማልቀስ ምናምን አይጠበቅባችሁም። ሲጀመር ዶክተሩ ትክክለኛ ዶክተር አይደለም። እንግዲህ 26 ሳምንት ማለት 6 ወር ከ2 ሳምንት ማለት ነው፣ ወይንም ከ15 ቀን ማለት ነው። እና መጀመሪያ ስለተጻፈ ማለት እነሱ ያሰቡትኝ የመጀመሪያው ነው። አሁን ለምሳሌ ብሩኬ፣ ሀይሚ ኦር ደግሞ ኢየሩስ ያሰቡትኝ ሶፍ ለፊት የምናየው ነገር ነው እንጂ በትኩረት የምንከታተለው የምናውቅ አልመሰላችሁም። ሲቀጥል የ6 ወር ልጅ እንኳን አይደለም እንደዚህ ዶክተሩ ፍለጋ ሊሰቃይ ቀርቶ ማለት ነው ጾታ ራሱ የሚታወቅበት ሰዓት ነው። እንኳን አይደለም አይታችኋል። በጣም ሲፈልግ ነበረ። ከየት ይምጣ? የሌለው ከየት ይምጣ? ካረገዘች ደግሞ ኢየሩስ የራሷ ላይፍ አላት፣ የራሷ ህይወት አላት። ከህይወቷ ነው ልታረግዝ የምችለው። እንግዲህ በኮንፊደንስ መታ ተመርምራ
መቼም ለመዋረድ አይደለም አይደል? ዶክተሩም ለመዋረድ አይደለም ይሄ ሁሉ እየተፈጠረ ያለው። መጨረሻው ወይ ዶክተሩ በብር ተገዝቶ ወይንም ኢየሩስ አናግራው ነው ሊባል ይችላል ስክሪፕቱ ማለቂያው። ኦር ደግሞ ይች ልጅ ሪል ነፍሰ ጡር ከሆነች የ1 ወር ወይ ደግሞ የ2 ወር ልትሆን ትችላለች። ሜቢ የ1 ወር የ2 ወርም ሊታወቅ ይችላል ግን እኔ እንዳየሁት ከሆነ ምንም አይነት የ6 ወር ልጅ አልታየኝም። የ6 ወር ልጅ ሲጀመር ጸጉር ሁላ አለው፣ ፊቱ ይታያል፣ እግሩ ይታያል፣ እጁ ይታያል። ገባችሁ አይደለ? የ4 ወር የ3 ወር ሲሆን ደግሞ ይታያል። ነገር ግን ይሄ ጽድት ብሎ እጁ እግሩ በደንብ አይታይም። ግን የ6 ወር ጾታ ራሱ ማወቅ ትችላላችሁ፣ እንኳን አይደለም ሌላ ነገር። ስለዚህ በጣም የተጨነቃችሁ ያለቀሳችሁ ሰዎች መጀመሪያ ትኩረት አድርጋችሁ ቪዲዮውን መከታተል አለባችሁ ብዬ አስባለሁኝ። ኢየሩስ ደግሞ እንግዲህ ዛሬም ያው እያለቃቀሰች የሚያለቃቅሱ ሞጆችን እኔን ማንም አልተረዳኝም እኔ ብቻዬን ነኝ ምናምን እያለች ፖስት እያደረገች ስቶሪ ላይም እያደረገች ትገኛለች። ሶ ማልቀስ አይጠበቅብሽም ኢየሩስ ማለት ነውና ያው የተሰጣትን ነው፣ ግን ውርደት ነው። በነገራችን ላይ ይሄ ሁሉ ሰው ባለበት ወድሽ መግለጽ ራሱ ውርደት ነው። አንደኛ እናንተ ምናልባት ካላወቃችሁ ሜቢ ማወቅ ስላለባቸው ነው የሚያስገባቸው ዶክተሩ ልትሉ ትችላላችሁ። ግብታሉ ወደ ምርመራ ነው ቶሎ ይሄዱት። ምንም አይነት ጥያቄ ዶክተሩ አልጠየቀም። ይሄ ማለት ዶክተሩ ትክክል ዶክተር አይደለም። አንደኛ ያው ለትወና የገባ ነው። ሁለተኛ ነገር ደግሞ ኢየሩስ ሜቢ እንዲሁ የዚህን ያህል ድፍረት ኖሯት ከተመረመረች ከራሷ ከባሏ የ1 ወር ወይ የ2 ወር እርጉዝ ናት ማለት ነው። ሲቀጥል ደግሞ እርግዝናው አንዴ ይገፋል፣ አንዴ ይቀንሳል። ይሄ ማለት ጨርቅ ይጨመራል፣ ይቀነሳል። እኛን ለማሳመን የሄዳችሁበት ስትሬት ቆንጆ ሆኖ ሳለ ግን በብዙ ተሸውዳችኋል። በብዙ ማለት ነው። መጀመሪያ ትኩረት ማድረግ ያለባችሁ ብዙ ነገሮች አሉና ቤተሰብ ከምትረበሹ መጀመሪያ ትኩረት አድርጋችሁ ነገሮችን መከታተል። ያው መጀመሪያ ላይ ዶክተሩ ጋር ደውይ ያላችሁ ልጆች ያላችሁ ዶክተር ስላልሆነ የትወነው አንዱ አባል ስለሆነ ቢደወልለትም የሚሰጠው ምላሽ ተመሳሳይ ስለሆነ መደወል ራሱ አያስፈልግም። ራሳችሁ ቪዲዮን አይታችሁ መረዳት የምትችሉት ነገር ነው። ቤተሰብ የምሬን ነው። እነሱ እየሰሩት የሄዱበት ነገር እኛን ለማሳመን እንጂ ሪል ትክክል ሆኖ አይደለም። ገባችሁ አይደለ? የትወነው አንዱ አካል ስለሆነና ስለሆነ ብቻ ነው። ዛሬ ደግሞ ምን ይዘው እንደሚመጡ አላቅም፣ ግን በጉጉት እየጠበቅኩኝ ነው ያለሁት። ቤተሰብ ለማኑም ላይክ እና ሼር ሰብስክራይብ እያደረጋችሁ ተቀላቀሉ። ባባይ